ለእናንተ ለማስተላለፍ ሞክሬ ነበር። እንግዲህ ከመኮንን ጀርባ የነበሩ ሰዎች ወይም ደግሞ እንግዲህ የኔና የመኮንንን ግጭት እያስፋፉ ወይም ደግሞ እኔና መኮንን ነገሮችን እያጧጧፍን እንድንሄድ ያደረገን ምክንያት ምን ነበር የሚለውን ነገር እንግዲህ ለእናንተ በተቻለኝ አቅም ለማስተላለፍ ሞክሬያለሁ። ከዛ ውስጥም እንግዲህ አንዱ ምን እንደሆነ በተቻለኝ አቅም ለእናንተ አሳይቻችሁ ነበርና ዛሬ እንግዲህ ለእናንተ ግልጽ የማደርግበት ቪዲዮ ይሆናል። አንተ የምጠይቅ ነገር ብቻ ከመለስክልኝ ይበቃኛል። ገባ? ለመኮንን ሹፌር ሆነ ስትሰራ እኔ በቅርብ ርቀት አውቅ ነበር። ገባ? አላውቅም ብትለኝም እኔ በደንብ አውቃለሁ። አንተም የመኮንን እህት ልጅ ስለዚህ መኮንን አለቃ መኮንን ቆይ መቼም በመኮንን ዙሪያ ላይ ያለው ሰው እንደሆንኩ ካወቅ መኮንን ምን እንደሚሰራና አንተም ከሱ ጀርባ ሆነ ምን ልትሰራ እንደምትችል እንደማውቅ ጠንቅቀህ ታውቃለህ። ይኸውልህ ሰላም አሁን ስልኳን በመጠቀም ስልክሽን በመጠቀም ለባለቤትሽ ለመደወል እየሞከርሽ ነበር አይደለም? ስልክሽን በመጠቀም ለባለቤትሽ ደውለሽ ነገር ለማድረግ ስትሞክሪ እስቲ ስለ ሱቅሽና በአንቺ ስም ስለተገዛው መኪና ማውራት እንችላለን? ስለ ንብረቴ እኮ ንብረትሽ ከየት እንደመጣ ማውራት እንችላለን? ከየትኛው የመጣው ንብረት? ከየትኛው በላብሽ የመጣው ንብረት ነው የምትይው? ከየትኛው በላብሽ የመጣው ንብረት ነው እያልሽኝ ያለሽው? ይበላባችን ነው። ይሄንን ሁሉ ላንተ ማውራት አለብኝ? በኋላ ግን ምንም ሳትቆዩ ለአንቺ ሱቅ በመክፈት ከዛም በኋላ እንደ መኪና ገዝቶ በማስቀመጥ ከአካባቢው ተሰውሮ ነበር ባለቤትሽ። በዛ ዙሪያ ላይ መልስ ልትሰጪኝ ትችያለሽ። አሁን እዚህ ጋር እየጠየኩሽ ማታውቂው ነገር የለም። የጀመርሽው ነገር አለ እንዴ? እኔ መጀመሪያ ምንድን የጀመርሽ የምትለኝ ምንድን ነው? እንደማታውቂው የምትሆንሽብኛ እንዴ? አዲስ ሴት ሆንሽ ምንም ትረጂኝ ጭራሽ በሰው ፊት አዲስ ሴት ምናምን ትለኛለህ። ካሉት ማስረጃዎች ውስጥ ከሄደ ያለው ምንድን ነው ያካሄዳችሁት ያላችሁት ምንድን ነው ፍላጎታችሁ? ተረጋጋ። እጄ ላይ ካሉት ማስረጃዎች ውስጥ በጣም ጥቂቱ ናቸው። ለእኔ ሊሰጥ የማይችል ይዤ ልንቀሳቀሰው የማልችላቸው ብዙ አይነት ማስረጃዎች አሉ። ላሳይ የማልችላቸው አሻፈረኝ ካልክ አሳይሃለሁ። ማየት ባለበት መንገድም ነገሮችን እናስቀጥላል። ግን እኔ እናንተ በስነ ስርዓት ቁጭ ብለን እንድናወራ ከዚህ ደላላ ጋር ዕቃ እየሸጥክ ያለው ለቤተሰቦች ቀለብ ለመግዛት ነው? ወይኔ አሳምነው፣ ወይኔ አሳምነው። ስማ ይበር ወንድሜ እንግባባ። ከኔ ጋር ነው የምትግባባ? ቆይ አዳምጠኝ። እኔ እንደነገርኩህ በአግባቡ ነው ስራዬን የምሰራው። ማውቀው ነገር የለም። አሁን አንድ ደላላ ነበር ከእሱ ጋር የምንሰራው ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ባላችሁ በሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ቪዲዮን እስከ መጨረሻ ተከታተሉት። ቪዲዮ ሲጀምሩት ፕሊዝ በላይክ ጀምሩት። ምንም የሚጎዳችሁ ነገር የለም። እኔ ይጠቅመኛል፣ ግን እናንተ ምንም አይጎዳችሁም። ላይክ አድርጉኝ። ነባሮቹ ደግሞ ሼር በማድረግ ተባበሩኝ። እንደምታውቁት ከዚህ በፊት የአቤል አጎት ብዙ ድራማ ሰርቶ ነበር። ውጭ ሀገር ቁጭ ብሎ አቤል ከእናቱም ከእሱም እስር ቤት እንዲገቡ አቤል ምንም ነገር ሳያጠፋ ሰው በቤቱ ሰው እንዳጠፋ ሰው እንደጎዳ አድርጎ ቤቱ ውስጥ አስክሬን እንዲቀመጥ አድርጎ ነበር። ይሄ ማናችንም ማንረሳው ትውስታ ነው። ሁሌ አይምሯችን ውስጥ የሚቀመጥ አቤል ያሳለፈው መከራ ያየው ስቃይ ብዙዎቻቸው በዚህ ጉዳይ ላይ እንደተጎዱ እናውቃለን። ስለዚህ ያ ነገር እያንዳንዱ ነገር መረጃ ወጥቶ አበበም እሱ ቤት ተቀጥሮ እንደገባ እናውቃለን። ያን ያደረገው ደግሞ የአቤል አጎት መሆኑን ተደርሶበት ነበር። ብቻ ብዙ ነገር እንዳለ ሁላችንም ጠንቅቀን እናውቃለን። ስለዚህ ዛሬ ያ ነገር ሁሉ አልፎ ራሄልን ደግሞ ያጠፋት አቤል ነው ተብሎ ነበር። ያ ነገር ደግሞ ተመሰከረ። አቤል እንዳሆነም ታወቀ። ሌላ ሰው እንደሆነ በስነ ስርዓት ታውቆ ተመስክሮ አቤልን ከእስር እንደተፈታ እናውቃለን። ያ ነገር ሙሉ ተቋጭቶ አንዲት ነገር ቀርቶ ነበር። እሱ አበበ እንደምታውቁት ከሐኪም ቤት እስካሁን አልወጣም። የአቤል አጎት ነው የቀረው ነበረው። የአቤል አጎትም ደግሞ ውጭ ሀገር ሆኖ ሐኪም ቤት እንዳለ ከሐኪም ቤት እንዳልወጣ ብዙ መረጃዎችን ሰምተን ነበር። ከዛ በኋላ በዛ በአቤል አጎት ላይ ድርጅት የሚሰሩ ሰዎችን እያንዳንዳቸው በድርጅቱ ውስጥ ያለ እቃ አውጥቶ የሸጡ ድርጅቱ በተዘጋ ሰዓት እና አቤልን ድርጅቱ ባዘጉት ሰዓት ሰው ሳያቅ ሰው በሌለበት እያንዳንዱ የድርጅቱ እቃ አውጥቶ እንደሸጡ አቤል ደርሶበት ነበር። ያ ነገር ደግሞ ደላላው አቤል እጅ ላይ ገብቶ እያንዳንዱ ነገር በፊት የዛ የድርጅቱ ሹፌር የነበረው ነው እንደሸጠለት። የድርጅቱ ሹፌር የነበረው አሁን የራሱ መኪና ገዝቶ ለሚስቱም ለራሱ የሚስቱም ቤተሰብ የሚያስተዳድረው ቤት ምርጥ ቤት ገዝቶ ለሚስቱን ሱቅ ከፍቶላት እንደሚኖር እያንዳንዱ መረጃ ለአቤል ደርሶለት ነበር። ያ ነገር አቤል ደግሞ ሰሞኑ በጣም እንደ መጀመሪያ በክትትል የተከታተለው ነበር። እያንዳንዳቸው ነገራቶችን መረጃዎችን
የሰበሰበ ነበረ። በሰበሰበ ሰዓት ሲሰበስብ ነው ያ ደላላው ያገኘው ነበረው። ደላላው ደግሞ ሙሉ መረጃ ነው ለአቤል የሰጠው፣ እኔ አይደለሁም። መጀመሪያ የዛ ድርጅት የሚሰራ ሰው ነው፣ ሹፌር ነበረ። አሁን ደግሞ የዛ ድርጅቱ እያንዳንዱ እቃዎችን አውጥቶ የሸጠ ነው ብሎ ቪዲዮን ፈቶ ብዙ ማስረጃዎችን ለአቤል ሰጥቶት ነበር። አቤልን ደግሞ ያ ሰው ማን ነው፣ ከየት ነው የመጣው፣ እንዴት ሊሆን ቻለ ብሎ እያንዳንዱ ነገር አቤል የፈለገ በመረጃ እያንዳንዱ ነገር የሰበሰበ ነበር። በመጨረሻ ሰውየው ተገኝተዋል። የአቤልን አጎት የድርጅቱ ሹፌር የነበረው በመጨረሻ ሲገኝ ተገኝቶ በምልክት ቀጥታ ወደ ቤቱ ሄዶ ነበረ። ምክንያቱም እነዛ ሰዎች አቤልን ከአጎቱ ጋር እንደተጣላ ያወቁ፣ ግጭት ውስጥ እንደገቡ ያወቁ ሰዎች፣ ሁለተኛ ደግሞ አቤልና አጎቱ እንዲጋጩና ተዋዶ እንዲኖሩ ስራቸው በስርዓት እንዲሰሩ ማይፈልጉ ሰዎች ናቸው። በመሀል ገብቶ ይህ ነገር የሚያደርጉ ተነብረው፣ ይሄ መረጃ ደግሞ አቤል አሁን በቅርብ ነው ያወቀው እንደዚህ እንደሚያደርጉ። የአቤልን አጎት ለመጣል የሚሞክሩ ሰዎች ብዙ እንዳሉ፣ አቤልን ለመጣል የሚሞክሩ ሰዎች በቅርብ ነው አቤልን ያወቀው ነበረው። ስለዚህ አቤል ደግሞ ምን አለመሳላችሁ፣ እኔ ከአጎቴ ጋር ብጣላ እነሱ ምን አገባቸው? ለምንድን ነው ንብረቱ የሚያሸሹት? ለምንድን ነው ንብረቱ የሚሸጡት? ምክንያቱም የአቤል አጎት አገር ይገባል ስለተባለ፣ በቅርቡ አገር ይገባል ስለተባለ ሳይመጥ በፊት ነው እያንዳንዱ ነገር የሚያሸሹት። እነሱ እያንዳንዱ ነገር ያሸሹ ነው። ከደረሰን እሱ ከደረሰብን ምንም አይነት ነገር አይደርስንም፣ ምንም አይነት ነገር ማግኘት አንችልም በማለት ነው። አስቡት፣ ሰው የሰውን ንብረት ምን ያክል እንደሚያስደስተው እኔ በእነዚህ ሰዎች ናቸው ያየሁት፣ በእነዚህ በመጥፎ ሰዎች። ሰው በዚህ ልክ የሰውን ገንዘብ ያስደስተዋል። ይቅርታ፣ በነገራችን ላይ ጉንፋን፣ በጣም ኃይለኛ ጉንፋን ይዞኛል። ፈጣሪ ይድረስላችሁ። በአሁኑ ሰዓት ወረርሽኝ በጣም ከባድ ነው እና ሰው የሰውን ደስታን በዚህ ልክ እንዴት ያስደስተዋል? በዚህ ልክ ሰው ለመርዳት ይሞክራል እንጂ የተጣላ ሰው ማስታረቅን መሞከር ነው እንጂ በዚህ ልክ ሁለት ሰዎች ተጣልተዋል ብሎ የአንድ ሰው ንብረት በዚህ ልክ ማውደም አግባብ አይደለም። አቤልና አጎቱ ዛሬ ቢጣሉ ነገ መገናኘታቸው አይቀርም። ነገ ይገናኛሉ። መገናኘታቸው መቼም ቢሆን አይቀርም። ግን ሰው በዚህ ልክ ተጣልተዋል፣ ድርጅቱ ተዘግተዋል፣ ስለ ድርጅቱ ምንም ያገባን ነገር የለም ብለው ትላንት የኖሩበት፣ ቤተሰባቸው ያኖሩበት፣ ልጃቸው ያሳደጉበት፣ ልጃቸው ያስተምሩበት፣ መላ ቤተሰባቸው ያኖሩበት ድርጅት በዚህ ልክ ዛሬ መበዝበዝ አልነበረባቸው። በምንም ታም ሰው ለተመስራት መርሳት አግባብ አይደለም። ትላንት ያለፈበትን ችግር ማስታወስ አለበት። ትላንት አንድ ሰው የኛ ውለታ ከዋለልን ያ ውለታ ማስታወስ አለብን እንጂ ያ ሰው ዛሬ ወደቀ፣ ያ ሰው ዛሬ ድርጅቱ ተዘጋ፣ ያ ሰው ዛሬ ሱቁ ተዘጋ ወይ ንብረቱ በሙሉ ተዘጋ ብሎ ንብረቱ ከስርስር ማሸሽ፣ ከስርስር መሸጥ፣ ያ ሰው እንዲወጥቅ ማድረግ አግባብ አይደለም። ይሄ እንደ ሰውኛ አይደለም። ህሊና ያለው ሰው እንደዚህ አያደርግም። አንዳንዴ በህሊናችን ብንጓዝ አሪፍ ነው። ሰው እንደ ሰው ነው ሲኖር ደስ ይብለው። ሰው እንደ ሰው ሲያስብ ነው ደስ ይብለው እንጂ አቤልና የአቤል አጎት ተጣሉ ተብሎ አቤልን ደግሞ ከአጎቱ ጋር ተጣልተዋል ተብሎ አቤል ያጎቱ ንብረት እንደፈለገ ስዘርፎ፣ እንደፈለገ ሸጡት፣ እንደፈለጋችሁ ስታከፋፍሉት መቼም ዝም አይልም። ምንም ነገር ቢሆን እኮ አጎቱ እኮ ነው። ዘመድማሞች ናቸው። ደማቸው እኮ አንድ ነው። እዚህ እናንተ እንደፈለጋችሁ ስጨፍሩበት፣ እናንተ ንብረት ስታካምቹ፣ እናንተ ሀብት ስታፈሩ እሱ ዝም ብሎ አያችሁ። በዚህ ልክ አቤል ሞኝ አይደለም። የፈለገ አጎቱ የፈለገ በደል ቢሰራበት፣ ወንጀል ቢሰራበት፣ በእናቱ ላይ ወንጀል ቢሰራ እሱ እስር ቤት እንዲገባ እንዲታገት ብዙ ነገር ለማድረግ ቢሞክርም የአቤል አጎት ይህ አስተሳሰቡ የወረደ ስለሆነ ነው። ንጹህ አስተሳሰብ ስለሌለው ነው። አቤል ግን ንጹህ አስተሳሰብ አለው፣ ንጹህ ልብ አለው። እንደ ሰው ቆም ብሎ ያስባል። ያ መጥፎ ነገር ሰራኝ ብሎ አጎቴ መጥፎ ነገር ሰራኝ፣ ለእናቴ መጥፎ ነገር ሰራት ብሎ ዛሬም እሱ መጥፎ ነገር ለመስራት አይሞክርም። በምንም ተአምር የእሱ ንብረት እንደፈለጋችሁ ስጨፍሩበት እሱ ዝም ብሎ አያይም። ለምን ብሎ ጥሩ አስተሳሰብ አለዋ። ቢያንስ እንኳን አቤል ባይጠቀምበት፣ እናቱ ባትጠቀምበት፣ ልጆቹ የአቤል አጎት ልጆች ቢጠቀሙበት አቤል ደስ ይለዋል። ምክንያቱም አቤል ጥሩ ስለ ልብ ያለው ሰው፣ ጥሩ ስነ ምግባር ያለው ሰው አስቡት። ግን በዚህ ልክን በሰው ላይ መጨከን
እኔ እንጃ ምን እንደምላችሁ ብቻ አላቅም። አይምሯቸው በሙሉ የተደፈነ እንደ ሰው ማያስቡ ብቻ ከባድ ነው። እኔ አላቅም ብቻ ከባድ ነው። እና ሆነም ቀረ ንብረትን ሲያሸሽ የነበረው ሹፌር ቀጥታ ወደ ቤቱ ተጠቁሞ ሂዶ ነበረ። አቤልን ሲሄድ ሚስቱ ነው ያገኛት። ያዙ ሊቀቁኝ ነው ያለችው። እኔ ቀንጨብ አድርጌ ነው ማመጣላችሁ ቪዲዮ እንዳይበዛብን። ምንም ነገር አላደረግንም። ጥረን ግረን ያመጣ ነው። ባለቤቴ ሹፌር ነው። ሹፍርና በሰራው ብር ነው ይሄ ሀብት። ያው ከመቼ ነው መኪናም የገዛ ነው ሱቅም የተከፈተው በሹፌር ብር ነው አላት። እና ሌሎቹ ሹፌሮች ደግሞ ሀብታም አይሆኑ እሱ ነው ያነሱ ጠይቃቸው። ባሌ ንጹህ ነው፣ ምንም አይነት ወንጀል አይሰራም፣ ከወንጀል የጸዳ ነው፣ በላቡ ሰርቶ ነው የሚኖረው እንጂ በሰው ላብ አይደለም የሚኖረው ነው ብላ ነው የተከራከረችው ነበረው። በመጨረሻ ያለውን ነገር ተናገሪ ስትባል ጭራሽ ቤቷ ለቆ እንዲወጣላት ካልሆነ ህግ ጠርታ ወይስ ፖሊስ ጠርታ እንድታስይዘው ደፍሮኛል ብላ እንዳታስይዘው ነው አቤል ላይ የጮኸችው ነበረው። አቤል ደግሞ ራሱ ያው እነዚህ ከጀርባዬ ያሉት እንዳለ የህግ አካላቶች ናቸው። ምንም የምትጮሂው ነገር የለም፣ የምታወሪም ነገር የለም። ስለዚህ ስርዓት ይዘሽ በስርዓትን ብትኖሪ ይሻላል። ያለውን ነገር ብትናገር ይሻላል። ካልሆነ ቀጥቢ ወደ ቤተሰቦች ሂጂ እያንዳንዱ ነገር እናገራለሁ። ምክንያቱም በቤተሰቦች አካውንት እየገባ ብር በሙሉ የአካውንቱ ደረሰኝ እያንዳንዱ እጃችን ስር ገብተዋል። ያ የተላለፈ ብር በሙሉ የተገዛልሽ መኪና ሆነ ሙሉ ንብረቱ የአጎቴ ንብረት መሆኑን እነግርሻለሁ ብሏት ነበር። ስለዚህ በመጨረሻ እሷ ደግሞ በቃ እሺ እናት አባቶቼ ጋር አትሂድ፣ እናት አባቶቼ በዚህ ጉዳይ ላይ ምንም የሚያውቁት ነገር የለም፣ ባለቤቴ ልጥራውና ብሩ እሱ ያስተላለፈው ስለሆነ እሱ እያንዳንዱ ነገር እንጠይቀው እንጂ በምንም ታምር ቤተሰቦቼ ሊነኩብኝ አልፈልግም ነው ያለችው። መጀመሪያ ያዙኝ ልቀቁኝ፣ ከኔ በላይ ማንም የለም፣ አንተ ማነህ፣ ከየት መጣህ፣ የምን ጋዜጠኛ ነው በቃ ማለት ከፍ ዝቅ ነው ያደረገችው የነበረው። ሁሉም ሰው እንደነሱ ቆሻሻ ይመስላቸዋል። በነገራችን ወንጀል የሚሰሩ ሰዎች የሚያዩዋቸው ሰዎች በሙሉ እንደነሱ ወንጀል የሚሰሩ ነው የሚመስላቸው። ለዛ እኮ ነው እንደዚህ ከፍ ዝቅ ብሎ መጀመሪያ ላይ አፋቸው የሚከፍቱት። መጨረሻ ላይ የሰሩት ጉድ በሙሉ እያንዳንዱ ሲነገራቸው አፋቸው ይዘጋሉ። ግን መጀመሪያ ደግሞ ሁሉ ሰው እንደራሳቸው ወንጀለኛ፣ መጥፎ ነገር የሚሰራ ፈጣሪው ማይፈራ እንደነሱ ሕሊና የሌለው ዝም ብሎ በስሜቱ እንደነሱ እንደ ከብት የሚነዳ ይመስላቸዋል። እንደውም በአሁኑ ሰዓት ከአንዳንድ ሰዎች ከብት ይሻላል። አንዴ ስርዓት ካዘዛችሁ በኋላ በስርዓት መንገዱ ይጓዛል። እነዚህ ሰዎች ደግሞ ግን በቃ እኔ ብቻ ነኝ የማውቀው፣ እኔ ብቻ ነኝ መስራት የምችለው፣ እኔ ብቻ ነኝ ማስተዳደር የምችለው፣ የምንድን ነው ከየት መጣህ ምናምን በቃ የሆነ ማመናጨቅ አለ። ከፍ ዝቅ ያደርጋሉ። ሆነ ቀረ በመጨረሻ ባሏ ተደውሎለት መጥቶ ነበር። እሱም ማነህ፣ ከየት መጣህ፣ ለምን ቤቴ መጣህ፣ ሚስቴ ምን ያደረካት፣ ለምን በቤቴ ውስጥ ቁጭ ብለሃል፣ ከሚስቴስ ለምን በዚህ ልክ ጨቃጨቃለህ ብሎ አቤልን ያንቆት ነበር። አቤልን ደግሞ ከእሱ ጋር ብዙ የሚጠብቁት ልጆችም ጋርዶችም አሉ፣ የህግ አካላቶችም ስላሉ እሱ ሰዓት እንዲያይዝ አደረጉትና ያንዳንዱ ነገር ያወሩ ነበር። እሱ በመጨረሻ ሹፌሩ ክዶ ነበር። እኔ ምንም የመኮንን ሹፌር አልነበርኩኝም ምንም ነገር አልሰራሁም ብሎ ክዶ ነበር። ግን በመጨረሻ አመነ። እያንዳንዱ የሰራቸው ነገራቶች በሙሉ ደግሞ መኪናም አልገዛንም፣ ሱቅም አልከፈትንም፣ የእሷን ቤተሰብ ምንም ከሰርግ ውጪ ብር ምንም ያስተላለፍኩት ነገር የለም ብሎ ላይ ካደ ነበረ። ግን አቤል እያንዳንዱ መረጃ እጁ ላይ አለ፣ ብር ምን ያክል እንድተላለፍ ያ ነገር ሲነግራቸው ሊያምኑ አልቻሉ። አቤልን ቁጭ አድርገው ባልና ሚስት ተጣልተዋል። የሚገርማቸው ነገር ለምን እንደዚህ ያደረክ፣ ለምን እንደዚህ ያደረክሽ፣ ትላንት ወንጀል ሲሰሩ ጊዜ ተስማምተው ያደረጉትን ረስተው ዛሬ ወንጀል እንደሰሩ ሲታወቅባቸው እያንዳንዱ መረጃ በስልክ ሲወጣባቸው ራስ በራሳቸው መጣላት ጀመሩ። እኔ አይደለሁም አንተ ነህ፣ እኔ አይደለሁም አንቺ ነሽ መኪና ገዝተሽ የሰጠሽኝ። በመጨረሻ እሷ ትነቅላ ወደ ውጭ ወጣችና ባለቤቷ አውርቶት ነበር። አቤል ለምን እንደዚህ ታደርጋለህ? ምንም አላደረኩም ብሎ ክዶ ነበር። ግን አሁንም መረጃ እቃ ሲሸጥ ከድርጅቱ አውጥቶ እቃ የሸጠ ያለ ምናምን ከደላላው ጋር ቪዲዮ አሳየው። በመጨረሻ በቃ አመነው። የእሷ ቤተሰብ ጋር አትሂድ፣ እኔ ቤተሰብ ያትንከብኝ፣
ትዳሬ መበጥበጥ አልፈልግም። ትዳሬ በስንት መከራ የገነባሁት ትዳር ነው። ስለዚህ እያንዳንዱ ነገር ሙሉ በሙሉ እነግርሃለሁ። ቪዲዮን አጥፋልኝ፣ ወደ ህግ አካላትም አትውሰደኝ። ሚስቴም እርጉዝ ናት፣ ተዋት። እርጉዝ ስለሆነች ያው ጭንቀት ብዙም አይወድም መሰለኝ እርጉዝ ሲሆኑ ሴቶች። ስለዚህ ያ ነገር ስላለ እኔ እያንዳንዱ ነገር እነግርሃለሁ። ሚስቴን ተውልኝ፣ የእሷን ቤተሰብ ምንም አትንካቸው። ሙሉ መረጃ እነግርሃለሁ። የዚህ ሁሉ ያበቃኝ ደላላው ነው እንደዚህ ያደርጉኝ፣ ደላላው ያታሉኝ ነው፣ ደላላው እንደዚህ ብሎ ወንጀል ሰርተው ተነስተው ወደ ደላላው ያመራዋል። ሆነም ቀረ በመጨረሻ በቁጥጥር ስር ውለዋል ሰውየው። ምክንያቱም ብዙ ንብረት ነው የሸጠው፣ የመኮንን ንብረት ምንም አይመስለኝም። ቢሸጥ ባይሸጥ ግን ያኔ በዚህ ልክ ንብረት ማባከን ጥሩ አይደለም። ሰው ወንጀል ሰራ ተብሎ ንብረቱን ማባከን ጥሩ አይደለም። ለማንኛውም አቤል ትችላለህ፣ ጀግና ነህ፣ በርታ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ቤተሰቦች ወዳቸዋለሁ። ጉዞ ወደፊት። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።